አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም እኔ ጋር ሁሉ ነገር ሰላም ነው። እንግዲህ ዛሬ ፋፋ እያልን ነው ማለት ነው። እንግዲህ ዛሬ ከጓደኞቼ ጋራ እንደዚህ ፋፋ እያልን ከዛ በጣም ቆቀር አምሮኛል እያልኳት ነበረ ጓደኛዬና ቆቀር አምሮኛል ስላት ከዛ እሺ ብላ እንግዲህ እንደዚህ ፋፋ አድርጋ መጀመሪያ እዚህ ጋር በነገራችን ላይ ቡና አረቢ ቡና ነው የተፈላው። ማለት የሚመጣ ሰው ስላለ ብለን መጀመሪያ እንደዚህ ያዘገጃጀ ነው ማለት ነው። ያው ባለን ነገር ማለት ነው። የሚመጣ ሰው ነበረ። ከዛ እኔ ያንን እስከማስተካከል ድረስ እሷ ለካ ወደ ኩሽና ገብታ መጀመሪያ ቀርጻለሁ ብያት ነበረ። ሳትነግረኝም አቦካቸው ማለት ነው። ከዛ ሳልቀርጸውም አኩታ ከጨረሰች በኋላ ነገረችኝ። ከዛ እሺ በይ ስትቆራርጭ ቀርጻለሁ ስላት ደግሞ አሁንም ቆራርጣ ጨርሳ እየጠበሰች ጠራችኝ ማለት ነው። እና እዚህ ጋር ያው ድምፁን አጥፍቻለሁ እንጂ በጣም እየሳቅን ነበረ። ከዛ እንግዲህ ይኸው ቆራርጣ እየሰራች ነው ማለት ነው። በነገራችን ላይ እኔ በጣም ቆቀር እወዳለሁ እና ሀገር ላይም እያለሁ እንደዛ ነበርኩኝ። እና አሁን እንግዲህ ይኸው እየጠበሰን እንገኛለን ማለት ነው። እንዴት ይወጣል እንዴት ይሆናል የሚለውን ደግሞ እስከ መጨረሻ እዩት ማለት ነው። የምር በጣም ነው የሚያምረው። እና እየጠበሰች ትገኛለች እንደምታዩት ማለት ነው። እኔ እየቀረጽኩላት ነው። እንግዲህ ያው ብዙም እንትን ስትቆራርጠው ምናምን አላሳየዋችሁም። ከዛ ግን ከወጣ በኋላ በቃ ልክ የሀገራችን ቆቀር ነው የሚመስለው እንደምታዩት ማለት ነው። መልኩ ምናምን በቃ በጣም ነው የሚያምረው። ቅርጹ ራሱ አያችሁ በጣም ነው የሚያምረው ማለት ነውና ይኸው ሰብራችሁ ራሱ በኋላ ቆይ ሰብሬ ያሳያችኋለሁ። እና በጣም ነው የሚያምረው። ውስጡ ራሱ ይበስላል ማለት ነው። አጂና አይሆንባችሁም። አጂና የሚሆነው እሳቱ እንትን ሀይ አድርጋችሁት ወይም ደግሞ እሳቱ ቅንስ ካላደረጋችሁት ላይ ቶሎ ይበስልና ውስጡ አጂና ይሆንባችኋል ማለት ነው። ያን ይሄ ግን በቃ እናንተ እሳቱን መጀመሪያ ዘይቱ ከጋለ በኋላ ልክ አጂናውን ስትስገቡ በቃ እሳቱን ቅንስ አድርጋችሁ ቀስ ብላችሁ ስታበስሉት በጣም ነው የሚያምረው መልኩ ራሱ ማለት ነው። ከዛ እንግዲህ ይኸው ቆራረጠችውን ደግሞ እንደዚህ አዘጋጅተዋለች ማለት ነው። ሁለተኛው የምትጠብሰው ማለት ነው። እና እንግዲህ እንደምታዩት ይሄ በዚህ መልኩ ነው የቆራረሰችው ማለት ነው። አሁን ይሄንን ደግሞ እንጠብሳለን ማለት ነው። የምር ቤት ውስጥ ምንም ነገር ማለት የሚካበድ ነገር የለውም ማለት ነው። ሰርታችሁ ራሱ ብትሞክሩት በጣም ቀላል ነው። ከሻይ ጋራ እንግዲህ ሀገራችን ላይ ታውቃላችሁ ትንሽ ሱከር በዛ ያለበት ሻይ እንግዲህ ተማሪ ሆናችሁ በጣም ትዝታዎች የቆቀር ትዝታዎች የሌለብን ያለን አይመስለኝም። በተለይ የገጠር ልጆች ማለት ነው። ቆቀር ምናምን ትምህርት ቤት ላይ በሽሚያ ነበረና በጣም የትምህርት ቤት ትዝታዎቼን ነው ያስታወስኩት ቆቀሩን ሳይው ማለት ነው። እኔ ሀገርም ላይ ያለው በጣም ወደው ነበረ። እንግዲህ ያንን ናፍቆት እንግዲህ እዚህ ራሱ ማለት ነው አንዳንዴ ጃዛ ምናምን ሲሄድ ለመስራት ካልተመቸኝ ገዝቼ ይበላ ነበረ። ከዛ አሁን ባለፈው ለጓደኛ ያራኒ ያምሮኛል ስላት እንግዲህ በዚህ መልኩ ሰርታ ከዛ እንደዚህ እየጠበስን እያለ ወሬ ቆመን እያወራን እያለ እንደመጀመሪያ አልሆነልንም። ትንሽ አሳረር ነው ማለት ነው። ሁለተኛ ስንጠብስ ወሬያችን ይዘን ስናዋራት አያችሁ ትንሽ ለብ አድርጎብናል ማለት ነው። ከዛ አንቺ ወሬኛ አጠገቤ ቆመሽ አበላሸሽብኝ እያለች ነበርና ያው ትንሽ ገባ ብሎታል እንደምታዩት ማለት ነው። እንደመጀመሪያ አልሆነልንም። ያው እንግዲህ እኛው ነን የምንበላው ማንም እንትን አይለውም ማለት ነው። እና ናፍቆቴን አወጣሁኝ እላችኋለሁ። እናንተ ሞክሩት፣ በጣም ነው የሚጥመው። ሞክሩት ቤታችሁ ማለት ነው። ውጭ ከምትገዙና ከምትበሉ ማለት ነው። የቆቀር ፍቅር ያለባችሁ በተለይ እንደኔ ማለት ነው ሰርታችሁ ብትበሉ ናፍቆታችሁን ታወጣላችሁ ከተገዛው እየበለጠ ማለት ነው።
እና በስተመጨረሻ እንግዲህ ጨርሰን ምናምን ነገር እና ሰው እስከሚመጣ አልጠበቅኩም እኔ ማለት ነው። ናፍቆቱ ስላለብኝ በቃ ማለት ያዘጋጀ ነው ምናምን ሰው የሚመጣ ሰው ነበር እና ያ ሰው እስከሚመጣ ድረስ ራሱ አላስቻለኝም። ከዛ ምን አደረግን እንግዲህ በቃ ራሳችን ለብቻችን ስፍራ አንጥፈን ያኛው እንግዲህ እንደተዘጋጀ ነው ጎን በኩል ማለት ነው። ከዛ እዚህ ጋር ደግሞ እንደዚህ እኛ ራሳችን አቅርበን ሻዩ ልንጠጣ ስለፈለግን ከቁቀሩ ጋር ማለት ነው እንደዚህ ያዘጋጅተን አንዳንዴ እኮ እንደው ከሰው ስትሆኑ ማለት ነው ምን እንደምታደርጉ ራሱ አታውቁም። እብደት እኮ ነው። ከዛ እንደዚህ ካዘጋጀ በኋላ ሻያችን ቀድተን እንደምታዩት ማለት ነው ቆቀራችን ይዘን ታውቃላችሁ ሀገር ላይ ትንሽ ስካሩ ሞቅ ያለውና በቃ ከትኩስ ቆቀር ጋር ስትበሉት አቤት ኩርሽም ኩርሽም እና ውስጡ ራሱ ያው እንደዚህ ጥጥ ነው የሚመስለው ማለት ነው። አያችሁ ቆርሰን ራሱ ማለት ነው። እና ይሄ ይመስላል ውድ ቤተሰቦቼ ማለት ነው። እናንተም ሞክሩት ቤታችሁ ማለት ነው። ምናልባት የማታውቁ ልጆች ለማለት ነው። አንዳንዶቹ ያው ትሰራላችሁ፣ አንዳንዶቻችሁ ደግሞ የሀገር ላይ ልምዳችሁ እዚህ እንዴት መስራት አለብን የሚለውን በጣም ቀላል ነውና ሞክሩት ቤታችሁ ማለት ነው። እኛ እንግዲህ በዚህ መልኩ እየበላንን እየጠጣን እንገኛለን ማለት ነው። እዚህ ጋር ጎን በኩል ያው ያዘጋጀ ነው አለ። እዚህ ጋር ደግሞ ሳህን ያቀረብ ነው ሀላ ሰርተናል ማለት ነው። ያው አረብ ቤት የምትኖሩ ሀላ ምናምን ታውቃላችሁና እሱ ሰርተናል። ቡና አረቢም አለ፣ ቡና ጥቁርም አለ። እንግዲህ ይሄ እንግዲህ እንግዳ ሊመጣ ስለሆነ ነው የተዘጋጀው። ግን እንግዳ እስከሚመጣ ሳንጠብቅ እኛ እዛ ከጎን ይዘነዋል ማለት ነው ቆቀሩን። እና ውድ ቤተሰቦቼ ይሄ ይመስላል። እንዴት አያችሁት? እና እንግዲህ እናንተም ቤታችሁ ሞክሩ ትላችኋለሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።